አይመለከተም አንተ ሰውዬ ተረጋጋ መድኃኒዓለም ይፋ በቃ ተው እኛ እንሂድ በእናትህ ሌላ ሴት ራሱ ገፈተ ማየት አልፈልግም አንተ የሴቶች ሊቀመንበር ይፋ በቃ እሱ እንትን ይበልና የሴቶች መሪ ማርያምን ስነ ስርዓት ይኖር ስነ ስርዓት በዚህ ህይወትን ነው የምታበላሽው እንደዚህ ምናምን ነገር ለብሰና በቃሽ አትፈልጋለህ አትፈልግም ይፋ ዝም በል ሲጀመር አንተ ይፋ ሌላ ነገር እያሰበ ያለው አንዱ የፈለገው ለሰባል አንዴ ዝም በል ባይዘ የሚቆጭህን ነገር ልንገርህ የሰዎች መገናኛ አይታወቅም ቢሆን አጋጣሚ ልንገናኝ እንችላለን ሶ መለየትም ካለብን በሰላም ነው መለያየት የኔናንተ ጉዳይ ታዋው አንድ ነገር ብቻ አንድ ጥያቄ ልጠይቅህ ሊዛን ትፈልጋታለህ አልፈልጋትም ኮሶ ለምንሽ እንደዚህ ማልፈልጋት ከዛ ካንተ ጋር ስትሆን ደግሞ ማየት አናደደኝ ምክንያቱም ከማልጠብቀው ሰው አልፈልጋትም ብለሃል ሁሉም ነገር ታውቂያለሽ ኢቨን ከሱ ጋር ያለሽን ነገር እንኳን ደርሼበታለሁ ምን እስቲ ቆይ አልጋ ላይ አስከን ነው ወይ ለቃላቶች በጣም በስተክል እንትን ያልገባኝ ችግር የለውም ደስ ይላል ያልሆነ ነገር ምንም እያደረግን የለም ኢቨን ዛሬ መስሎኝ ነበር ሲጀመር እሱን ማግኘት ነበር የፈለኩት ሳላቅ ነው የመጣሽው መሄድ ትችያለሽ እሺ ዝም በል በቃ ማርክ በጣም እያዘንኩብህ ነው እግዚአብሔር ያወረ ነው አይ ነው አትንካኝ ያለ ነብሮ 10 ይበገፈታትራት በእግዚአብሔር ተው በቃ ሰክፈኛው ልቤ ፍጹም ባሳቤ ፈጽሞኛው ልቤ ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ያው አሁን ላይ ትንሽ እየተፈጠሩ ያሉ ነገሮች አሉ። ጥፋተኛ ነኝ እኔ ብቻዬን ጥፋተኛ ነኝ ማለት አልችልም፣ ግን አንዳንዴ ጥፋትን ማመን በጣም ደስ የሚል ነገር ነው። ሶ የሆነ ነገሩን ድብልቅልቁን እያወጡት ነው ያሉት ባለመግባባት። በቃ የሆነ ኢቭን አንዳችን ስንረጋጋ አንዳችን ብሰን እየተገኘን ነው። አማርኛን አስተካክሉት ማለት አሁን እኔ መሽለታ ነው በቃ ቀኑን አላቆም በጣም ከማርክ ጋር በጣም ስንነጋገር ነበረ ማለት አላስፈላጊ ነገሮች እሱን የሆነ ነገር ሲል እኔ በዛ በጣም ብዙ መልሶች እየተሰጣጣን ነበር። ያ ነገር ደግሞ እኛን ነው እንጂ ያስገመተን እኛን ከማስገመት ወይ እንደዚህ አይነት ሰው ናቸው እንዴ ከማለት ውጪ ምንም ያተረፍነው ያገኘነው ነገር የለም። ኢቭን ማለቱና ምን አሰብኩ ቤተሰብ ኤፊ ምንም ጥፋት የለበትም ማለት ኤፍሬም እዚህ ጋር ምንም ያጠፋው ነገር የለም። በቃ አንድ ሰው እንደሚያደርገው ነው ያደረገው። ሶ የዛን ቀን አዝኜ ነበር እኔ የተናደርኩት። ያኔ ሌላ ነገር አላወራንም ማለት ሌላ መጥፎ ነገር እንደዘን አጉል ያወራነው ነገር የለም። በቃ ታይ እንደዚህ አይሆንም እንደዚህ ገባሽ አይደል? ተስፋ የሚሰጣቸው አይነት ሰው ነው። በቃ እንደዚህ ነገሩ መሆን የለበትም። ግን እሱ እየተረዳው ያለው በኔጌቲቭ ስታፍ ነው። በቃ የሆነ ባልሆነ ነገር እየተረዳ በቃ የሆነ እኔ ሰላም ትንሽ ስረጋጋ እሱ ብሱ ይገኛልና መግባባት አልቻልንም፣ ልንግባባ አልቻልንም። ገባችሁ? ምክንያቱም እዚህ ጋር አንድም በእኔ ምክንያት የትኛውም ሰው እንዲጠቆር አልፈልግም። ኢቭን ደግሞ የሌለው ስም እንዲሰጥ አልፈልግም። ኤፍሬም እዚህ ጋር ምንም ያጠፋው ነገር የለም፣ ምንም ያደረገው ነገር የለም። አዎ ከኔ በፊት የሚያውቀው እሱ ነው። እኔን ያወቅኩት ደግሞ በሱም ነው። ማርክን ያወቅኩት በሱ ምክንያት ነው። ለዛም እሱ ተወቃሽ እንዲሆን አልፈልግም። ቀድሞኝ ያውቃል። ከማርክ በፊት ቀድሞኝ የሚያውቀኝ ኤፍሬም ነው እሱን ሶ እኔ የሆነ ነገር ሳዝን እኔን አጽናናኝ። ከዛ ውጪ ምንም የተፈጠረና የሆነ እንዲህ ነው ቪዲዮ ያመጣው ቪዲዮ ምንም ጀስት ከፍሬንዶቻችሁ ጋር ሆናችሁ የምታደርጉት ነገር ነው። ተሰብስባችሁ ተጠጣላችሁ ተበላላችሁ። ሶ የሆነ ግን አይምሮአችንን በኔጌቲቭ ካሰብነው የሆነ ነገር እያሰብን ከሆነ ቀጥታ ልናይ አልቻለም። እና አሁን ላይ እኔ ፋሚሊ በእኛ ምክንያት በጣም ብዙ ሰው እየተረበሸ ነው። ኢቭን እያላችሁኝ ያላችሁ ሰዎች አላችሁ ስላልመለስኩላችሁ ሶሪ። ምክንያቱም ስልክ እየተጠቀምኩ አይደለም፣ አሁን ላይ ስልክ እየተጠቀምኩ አይደለም። ምክንያቱም ከእንደዚህ ነገር መራቅ አለብኝ። ስልክ ባነሰው ቁጥር የማይሆን ነገር እየደረሰኝ ነው። የማይሆን ነገር ስላችሁ በእንደዚህ አይነት ነገር አይደለም፣ ለየሱ መረጃ እየተሰጠኝ ነው። እንደዛ ደግሞ እንዲሆን አልፈልግም። የሆነ እሱ የሆነ ነገር ሲል እኔ ያ ነገር ማብረድ ነው የምፈልገው። እና ቤተሰብ አሁን ላይ የምፈልገው በእኔ ምክንያት ሁለቱ እንዲጣሉ አልፈልግም። ገባችሁ አይደለ? ጓደኛ ማቾች ናቸው። ኢቭን ሴትና ሴት ቢጣላ ወይ ሴት ከወንድ ጋር ደስ ይላል። ወንድና ወንድ ግን ሲጣላ በጣም ነው የሚያስጠላው። ምክንያቱም ወንድ ልጅ ሲዋደድ በቃ እንደ ወንድም ነው እንጂ እንደ ጓደኛው ላይ ኢቭን አትተያዩም። ሶ እኔ ደግሞ በእነሱ መሀል እንደገባው አይነት ስሜት እየተሰማኝ ነው። እንደዛ እንዲሰማኝም አልፈልግም። በቃ ራሴን ነፃ ማውጣት አለብኝ። ኢቭን የእነሱን ጓደኝነት ማጥራት አለብኝ። እኔ እነሱ ከተጣላንም መለያየትም ካለብን በሰላም እኔም ከህይወቱ እወጣለሁ እሱም ከህይወት ይወጣል እንጂ የሆነ እንደጻለጅ እንዲያ እየተባበልን እኛን የጠቀመን ነገር የለም።
ምንም ጥቅም እያስገኘ ያለው ነገር ስላልሆነ አሁን ላይ የተፈጠረውን ነገር ከኔ ውጪ ማንም ሊያስተካክለው አይችልም። ምክንያቱም በእኔ ምክንያት ነው እየተፈጠረ ያለው። በእኔ ምክንያት ከተፈጠረ አይቀር ነገሩን ማናጻት የምችለው እኔ ነኝ። ዛሬ ኤፍሬም እንደውዬለታለሁ። ኢቭን ያው እሱን ይቅርታ ብያለሁ ከዚህ በፊት እየተፈጠረው ላለው ነገር። አሁንም ድጋሚ ይቅርታ ማለት አለብኝ። ምክንያቱም ካለ ስሙ ስም እየተሰጠ ነው። በቃ ማናችሁም እያሰባችሁት ያላችሁት በኔጌቲቭ በቃ ሌሎቻችሁ እሺ የምታዩትን ነው የምትፈርዱት እና ችግር የለውም። በቃ እናንተ የፈለጋችሁትን ብትፈርዱ መብታችሁ ነው። ግን ደግሞ በአካል ያገኘን ሰው ነገሩን ረጋ ብሎ ወደረዳን አልቻለም። ኢቭን ቤቱ ሄጃለሁ አልከደም። ምክንያቱም ኖርማል ነገር ነው። ጀስት እዛ ጋር ያደረግነው ምንም ነገር እያለ በቃ ጋበዘኝ ጠረን በቃ የሆነ ፍሪደም እንዲሰማችሁ የሚያደርጋችሁ ሰዎች አላ ስለሆነ ነገር እንዳታስቡ እንዳትጨናነቁና እንደዛ ነው ያደረገኝ። ከዛ ውጪ ሞሪውን አጉል ነገር ማይሆን ነገር ለይታ ማይሆን እንድች ያደረገው ነገር የለም። ምክንያቱም የሚደበቅ ነገር የለም። ከመጀመሪያው እስከ መጨረሻው ያያችሁት ነገር ነው። ነገሩን እሱ ነው እርብሽብሹን ያወጣው። አሁን ያለፈ ነገር አልፏል። አሁን ላይ የምፈልገው ከህይወቱ ወጣለሁኝ፣ እሱም ከህይወት ይወጣል በሰላም። ግን ኢፋን ደውዬለታለሁኝ። ከኤፍሬም ጋር ማውራት ያሉብን አንዳንድ ነገሮች አሉ። ምክንያቱም የሱና የኔና የሱን ነገር ይሁን ችግር የለውም እንደዚሁ መቀጠል ይችላል። ግን የሁለቱን ነገር ማስተካከል የምችለው እኔ ነኝ። ዛሬ ኤፍሬምን ጠርቼዋለሁኝ። ያው እኔ ማርክ መጥራት አልፈልግም፣ ማግኘቴ ግድ ነው። ዛሬ አገኘዋለሁኝ። ግን ደግሞ በኤፍሬም በኩል እሱ እንዲመጣ ነው የምፈልገው። ስለዚህ ቤተሰብ ሁለቱንም ጠርቼ ዛሬ ያለንን ነገር በስነ ስርዓት በቃ አንዳንዴ ከህይወት ሲወጣ እኮ በጭቅጭቅ በመጣላት በመደባደብ አይደለም ከሰው ህይወት በሰላም ውልቅ ማለት ይቻላል። እኔም ዛሬ ማድረግ የምፈልገው ከሱ ህይወት መውጣት ካለብኝ በሰላም ነው የምወጣው እና ያው ዛሬ ማብቂያው ነው ብዬ ተስፋ አደርጋለሁ። ያው ጭቅጭቅ ድጋሚ መጨቃጨቅ እናንተም ብቻ አይደለም ሁላችንም እኛ ራሱ ባለቤቱ ሰልችቶናል። እዚህ ቤተሰብ ኤፋን እንጠብቆ ነው ያው የሚለንን ነገር አብረን እናየዋለን። ያንተም መውደድ እኔ ያጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኛ ይክፋሽ ካንገቴ ስትገባ በፍቅር ጠራይ ነበረ በትንፋሽ። ያው እንግዲህ ትላንትና በተፈጠረው ነገር ብቻዬን ሳይሆን በሁሉም ፊት ካሜራ ጠበቀኝ። ያው እኔም በካሜራ ፊት ይቅርታ ማለት ፈልጋለሁ። ይሁን ለመልካም ነው ሁሉ ነገር። አሁን ላይ ያልፋል አይደልና የሆነ ማውራት ያሉብን ነገራቶች አሉ ማለት ነገሮች አሁን እንደዚህ መቀጠላሉ ብዬ አላስብም። በጣም የሚያስጠሉ ሁኔታዎች እየገባን ስለሆነ ባልሆነ ነገርም እየታሰብክ በቃ ገባ አይደል? እየታሰብን ባልሆነ ነገር የሆነ አንዳንዴ ለሰው ልጅ መልካም ነገር ስታስብ በኔጌቲቭ የሚታሰብብን ነገር አለ። ሜቢ ፈልጎት ነው ሳይፈልገው ነው እሱ የሱ ሀሳብ ነው። እኔ ምንም ልል አልችልም። ግን የሆነ ያንተን እኔ ኤፋም ከኔ ጋር ነህ የኔም ጓደኛ ነህ አውቃለሁ። በጣም እንደ ወንድም በቃ አለሁልሽ እያልከኝ ነው። ለዛም በጣም ደስተኛ ነኝ። ግን ደግሞ በሌላ ነገር እየተገመተብክ ነው። ያንተና የሱ ግንኙነት ደግሞ ጓደኝነታችሁ እንዲበላሽ አልፈልግም። አቱም ከኔ በፊት ትታወቃላችሁ። በጣም ደስ የምትሉ ሰዎች ናችሁ። ግዴታ ሶሻል ሚዲያ ላይ ወጣችሁ አይደለም እናንተ አንድ ላይ መሆናችሁ ማሳየት ያለባችሁ ከዚህ በፊት ማለት ነው። እኔ አውቃችኋለሁ በውስጥና ነገሩ እንዲቋጭ ፈልጋለሁ ማለት እኔ ከሱ ህይወት መውጣት ያለብኝ በሰላም ነው። በቃ አሁን በዚህ ሰሞን እየተፈጠረ ያለው ነገር በጣም ነው የሚያስጠላው። እኔ አሁን ላይ እየረበሸኝም ስላለ ነው አንተ ማውራት እንዳለብኝ አንተና እሱ መስማማት እንዳለባችሁ በጣም እኔ እንደዛ ነው የማስበው። ይፋ ማለት ምን ታስባለህ አንተ? እንደዚህ መበጣበጡ ጥቅም አለው ብዬ አላስብም። ደስ የሚሉ ነገሮች አይደሉም ያለሽ ቤት ምን አለ መሰለሽ አንዳንዴ ሰው አንቺ የምታረጊው ነገር በመጥፎም በብዙ ነገር ያስባልና ዋናው አንቺ ብቻ ውስጥሽ ላይ ያለው ነገር ብቻ ነው። እና እኔ እስከዛሬ የሰው ልጅ ላይ መጥፎ ነገር አድርጌ አላውቅም ፈጣሪ እስከሚያውቀው ድረስ ማለት ነውና አሁን ደግሞ ጓደኛዬ እያሰበ ያለው በመጥፎ ነገር ነው። በትክክል እኔ እንደዚህ አላሰብኩትም ጭራሽ። እቺ ልጅ ተጎድታለች። ከዚህ ልጅ ጋር ደግሞ ብዙ ነገር አሳልፈናል። ከማርክ ጋር ያገናኘኋት እኔ ነኝ እና ተጣሉ። ለማስታረቅ መጣው ሊታረቁ አልቻሉም። ስለዚህ ከሷ ጎን ሆንኩኝ፣ ትሪት ለማድረግ ሞከርኩኝ እሷን እና ነገርና እሱ ደግሞ ያሰበው በሌላ አንግል ነው። ጭራሽ አብራችሁ ለመሆን ምናምን ነገር ተላከዳ እያወሩ የነበረው በጣም ያስጠላ ነገር ነው። በትክክልም ሰው ያልፈለሁት ትንሽ የሚደብር ነገር ነው። እኔ ማርክ በዚህ ልክ ደግሞ አስቤው አላውቅም። በጣም ጥሩ ልጅ ነው፣ ነገሮችን በብዙ አንግል ነው የሚያየው ብዬ ነበር ማስበው። ግን ትናንትና ጭራሽ እኔ ያላሰብኩት ነገር ነው። ምክንያቱም እኔ ጓደኛው ነኝ፣
ከሷ ጋር ምንም ነገር እንደማላደርግ ያውቃልና እያሰበ የነበረው ነገር ግን በጣም ያስጠላ ነገር ነው። እኔ ለዛ ነገር ነው ያ በጣም ያስጠላ ነገር ነው። ማርያም ነው የሚያስከፋ ነገር ነው። ያው እኔም ስለተሰማኝ ነው የሆነ በመሀል የማይሆን ነገር እየተፈጠረ ነው። በማይሆን ነገር አይምሮም እየተጨነቀ ምናምን ያለው እኔ እንደዛ እንዲፈጠር አልፈልግም። የኔም ህይወት እንዲረበሽ አልፈልግም። የሶስታችንም ህይወት እንዲበጠበጥ አልፈልግም። ማለት ነገሩን ያው እስካሁን ተሰዳደብን እንዲህ ቃላት ተመለ ምንም የጠቀመን ነገር የለም። ማለት ስድብ አይምሮአችን ላይ የሆነ ላያችን ላይ ሊለጠፍ አይችልም። ልባችን ላይ ግን የሚቀመጥ ነገር ነው። ልንረሳው ማንችለው ነገር ነው። እኔ እሱ እንደዚህ እሱ ምን በቃ አታስበውም። ቴንሽን ትሆናለህ። ገባህ አይደለ? የሆነ ስሜታዊ ስትሆን የምትናገረውን ነገር አታውቅም። እረዳለሁ። ግን ነገሮችን በመልካም ማሰብ አለብን። አንዳችን እሳት ስንሆን ሁለታችንም እሳት እዚህ ጋር ሁላችንም እሳት እየሆንን ያለ ነው። ነገሩን በጣም እያጋጋል ነው ያለው። እኔ ደግሞ እንደዛ እንዲፈጠር አልፈልግም። ኢቭን አንተ መልካምነትህ በመጥፎ እንዲታይብኝ አልፈልግም። ገባህ አይደል? መልካም እያደረክ ያለው ነገር መጥፎ እያሆነብክ ነው ያለው። እዚህ ጋር ለኔ ብለህ መልካም ነገር እየተባልከውንም ጅለ የሆነ እኔ እንዲህ እንዳይሰማኝ ምናምን በቃ ኢቭን ትመክረኛለህ። እንደ ታላቅ ወንድም ትመክረኛለህ። እንደዛ ግን ሰው በሌላ ነገር እየተረዳው ነው። ገባህ አይደል? ኢቭን እሱ ሁላ አተሳሰቡ ደስ አይልም። እሱን እኮ ነው ያልገባህ አይደል? ባለቤቱ እናንተ አብረን ነው ስልሽ መጥፎንም ጥሩንም አብራችሁ ያሳለፋችሁ ሰዎች ናችሁ። ዛሬ ላይ ኦልሬዲ ተጋጫችሁ። መጥፎ ነገር ባትነጋገሩ ነው ደስ ይለኝ ነበር። ግን በዚህ ማል ደግሞ እኔም ገብቼ ከጓደኛዬ ጋር ተጣላው። ብቻ ይሁን እኔ ያለፈልፋል። እኔ አሁን ከሱ ጋር እንደዛ ሰጣ ገባ ውስጥ መግባት አልፈልግም። እኔ የኔና የሱን ነገር ላስተካክል አይደለም ያመጣሁት። እኔ አንተና የሱን ነገር ማስተካከል ነው የምፈልገው። ገባህ አይደል? ግንኙነታችሁ እንደዚህ መቀጠል የለባችሁ። ምክንያቱም ጓደኛማቾች ናቸው። ከጓደኛም አልፋችሁ እንደ ወንድማማቾች ናችሁ። ያ ነገር እንዲፈታ ፈልጋለሁ። ለዚህ እኔ ያው እሱን ጠርቼ መደወል አልችልም። ገባህ? ለጠራው ስለማልችል ላናገረው ፈልጋለሁ ለአንዴና ለመጨረሻ ጊዜ። ለዚህ ደውልለትና ሜቢ ካንተ ጋር ትንሽ ትሻላላችሁ። ተጋጭታችሁም ቢሆን ከኔ ልቅ አንተ ትሻላለህ። ለዚህ ደውልለትና እንዲመጣ አድርገው። ከቻለ አስቸኩል ነገሩን ማስረዘም አይጠበቅብንም። ደውልለትና ጥራውና ያው ማውራት ያለብንን ነገሮች እንድናወራ ፈልጋለሁ። እኔ እኮ መደወል እኮ ደውለታለሁ፣ ግን አሁንም ድጋሚ መጥቶ እንዲበጠብጥ አልፈልግም። መበጥበጥ አይደለም እኔ ማድረግ የምፈልገው ነገር አለ። ገባህ አይደል? በሰላማዊ ነገር ነው ሁሉ ነገር ማለቅ ያለበት። እኔ ላንተም ለሱም መልካም ነገር ገባህ አይደል? ደውል ካልሽ እኮ ደውላለሁ፣ ችግር የለም። ደውልለትና በስትክክል በተረጋጋ መንፈስ አንተ ሲናደድ እሱ አንተ መናደድ የለብህ። በተረጋጋ መንፈስ ደውልለት እና ያው ረጋ ባለ መንፈስ ደውለህ አናግረው። እሺ በቃ እንደተለክ ሰው በትክክል ሲያነሳለ አንድ ይፈልግክ ነበር ይተባለ። ሄሎ ማርክ፣ እንዴት ነህ? እንዴት ትለኛለህ? ያደረገውን አድርገህ ኤፍሬም ግን ምን እያሰብክ ነው? ደህና ነህ? የኔ ደህንነት ቢያሳስብህ ኖሮ እኮ እንደዚህ አታደርግም። ፈልጌክ ነበር። አሁን ወሬውን እንተዋውና ፈልጌክ ነበር። እኔ ምን ፈልጋለሁ ኤፍሬም? በቃ ያለምንም ምክንያት እኔ በግልጽ ያለ ቪዲዮ ማውራት ፈልጋለሁ እኮ። ባለፈው ዕለት የተገናኘንበት ቦታ ላይ እዛው ከቻልክ አሁን ማፍጠር ነው። እሺ መጣ። ወዲያው ራሱ ይቀፋል። መረዳት ነው። አንዳንድ ሰው የለ ለትንሽ ጊዜ እንደዚህ ነው። እንደ ባህሪ ነገር እንቁጠረውና ኖርማል ነው። ያው ረጋ ብለ የሆነ የለ ስቀህ ዝም ብለ ታሳልፈዋል አንዳንድ ነገሮችን ናሱ ግንፍል ማለት ለማንም አይጠቅም። መረጋጋት እኛ ስንረጋጋ ነው እሱንም ማስረዳት የምንችለው። እኔ ምንም አውቃለሁ ለኔ ብለ እንደዛ አሁንም ቢመጣ ጭቅጭቅ እንደምታርግ አውቃለሁ። ግን ለኔ ስትል ነገሩን በስነ ስርዓት ነው ማውራት ያለብን። ምክንያቱም ድጋሚ ጭቅጭቅ እንዲነሳ አልፈልግም። እኔም በጣም እየደበረኝ ነው ያለው። ራሴንም ባሉት በዙሪያ ነገሮች ቴንሽን ሆን አልፈልግም። በተረጋጋ መንፈስ ለኔ ስትል ይፋዬ በሰላም እናናግረዋለን። ገባ አይደል? ያለውን ነገር ትተን እስካሁን የሆነ የተፈጠረው አለፈ አይደል? ያለፈ ነገር ነው የተፈጠረው፣ ይፈጠር። በሰላም ነገሩን መፍታት እንችላለን። መለየትም ካለ በሰላም እኔ የእናንተን ነገር አስተካክዬ ከህይወቱ እወጣለሁ። ጸጥ ተብሎ ከህይወት ሲወጣ ነው ደስ የሚለው። ገባ አይደል? የሆነ አጋጣሚ የህይወት አጋጣሚ አይታወቅም። ቢሆን አጋጣሚ እኔ እና እሱ ልንገናኝ እንችላለን። በሰላማዊ መንገድ ስትለያይ ምንም አትተፋፈር እና ያው ዛሬ ለሰላም ነው። አንተንም የጠራው እሱንም የጠራው ለሰላም ነው እና ያው እንዳልኩክ ሲመጣ በሰላም ሼፋይ
አደራ የዛሬን ብቻ አይደለም የሚባለው እኔ ዛሬን ብቻ አራኒ ምንም ችግር የለብኝም። አረ ተማመነ ከማርክ ጋር ምንም ቁጣ የለብኝም። ጡንቻን እንዲያረክለት እንዴ አታሰቀለት ደዋቸው ነው እንዴ ድብድብ ካባል እኔ ዛሬ አልሸት ኦኬ ለውጥ እያየን ነው። አይ ደስ ይላል። ደውል ደርሶ ጀስት ያንሳል። ሄሎ ወይ የለም እኮ መጣ እንዴ? መጥቻለሁ ግን የለም። ኦኬ እሺ እኛ እዛው አካባቢ ግን መጣ ነው ያለንበት ተመጣ በቃ አይታችን ነኝ። እሺ መጣ እኔ ደግሞ የተላጠ የባለፈው ቦታ እሺ ሰክፎ ያውቅ ልቤ ፍጹም በሀሳቤ ፈርቶ ያውቅ ልቤ ትሄጃለሽ ብዬ ሞት እንኳን ቢመጣ ፍጹም በሀሳቤ ፈርቶ ያውቅ ልቤ ትሄጃለሽ ብዬ። አይ ሰላም ነው። ከሷ ጋር ሳትሆን መደወለችኝ እኔ ነኝ እንዲደውልልክ የፈለኩት። በነገራችን ላይ ማለት እኔ እንድትጠራ እና እንድትመጣ ስለፈለኩ ነው። እዚህ ናፈኩሽ ወይስ ምንድን ነው? መጀመሪያ የእግዚአብሔር ሰላምታ ኢቭን ይቀድማል። እሺ ለነገር አይደለም የጠራሁት። እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። አሁን በዚህ ሁኔታ ማለት እንዴት ላናገርክ እችላለሁ? በዚህ ሁኔታ እንዴት መግባባት እንችላለን? ያልገባኝ ነገር እያደረግሽ ያለሽው ነገር ልክ ነሽ ነው? በዚህ ምንም እያደረኩት ያለሁት ነገር የለም። ኢቭን አንደኛ እስቲ ውስጥ እንኳን ሰላም እንዲሰማው ልንመልስልህ ነው። ገባክ አይደል? እንታቱ ምን አንደኛ ነገር እሷ አልጠራችኝም፣ አንተ ነህ እኔ ነኝ እንድትጠራ የፈለኩት። በዚህ ፍሬ ምንም ምን ነኝ የጠራሁት? ማራት ነው እንዴ መፈለግ የጀመርሽው? ማን ነው ታየሽ ዛሬ ነው? አንተን አይደለም የፈለኩክ፣ ነገሩን መፍታት ያለብን ችግር ስላለ ነው። ገባ አይደል? እንጂ ባንዲ ቶክ ጭጭጭጭራት በል። እስቲ በሰላም ለማውራት ሞክር። በፈጣሪ ምን አይነት አስመሳይ ሰው ብትሆኚ ነው እንደዚህ? ግን በቃ ምንም ነገር እንዳልተፈጠረ ሆነሽ አዲስ ሆነሽ እኔ ጋር የምትመጪው ልንገርህ አይደለ? እኔ ምንም ነገር አልተፈጠረም እያልኩ አይደለ? እረስቻለሁ። ኦኬ ምክንያቱም መርሳትን የመሰለ ምንም ነገር የለም። ጎበዝ፣ እኔ ምን ድረሳው ነው የምትፈልጊው? ትንሽ ጊዜ ቢፈጅብኝ ነው እኔ እረሳሻለሁ። መጀመሪያ ልንገርህ አይደለ? ንግግርህ ሁላ ደስ አይለም። ገባክ? እኔ አሁን ደስ እንኳን ካላለሽ ይኸውልሽ ለምን ትጠሪኛለሽ? አንደኛ ሁሉንም ነገር ታውቂያለሽ። ኢቭን ከሱ ጋር ያለሽን ነገር እንኳን ደርሼበታለሁ። ምን እስቲ ቆይ አልጋ ላይ ያስከን ነው ወይ? ለቃላቶች በጣም በስተክል እንትን ያልገባ ችግር የለውም ደስ ይላል። ያልሆነ ነገር ምንም እያደረግን የለም። ኢቭን ዛሬ መስሎኝ ነበር። ቤዚዮኒ ሌር ነው ኢፎ አይደለም ማርያምን ቆይ እንትን ነው። ኦኬ እኔ የምፈልገው ለምን እንደሆነ ታውቃለህ? አንደኛ ነገር ከሴት ስር አተርመጥመጥ ለቃላት አረስነ ስርዓት ይሁን። በእናት ወንድ ልጅ ነው ቢያንስ ቃላቶች ክምረት አንቺን እያወራው አይደል? ነው ወይ አይደለም? ቆፍጠን ብለን መናገር ያለብን በስነ ስርዓት። ቃላቶችክ ደስ አይሉም። እኔ ነኝ እንዲጠራህ ያደረኩክ። ልንገርህ አላገባው ስለምፈልገው ነው። በቃ ተደወለልኛ እኔም ስለምፈልገው ነው። ስማ ልንገርህ፣ አንደኛ እሱን የጠራሁት እኔ ነኝ። እንኳን ጠራሽው። እኔ ግን እሱ የምፈልግበት የራሴ ምክንያት አለ። ልንገርህ አንደኛ እኔ ልንገርህ ይለ ባልሆነ ነገር እሱ እንድትወቅስ አልፈልግም። ዝም በይ። ከዚህ በላይ ምን ያደርግ? ከዚህ በላይ ምን እንዲያደርግ ነው የምትጠብቂው? ማለት ምን እንዲያደርግ? ምን አደረገ? እስቲ ይሄ ልጅ ምንድነው ጥፋቱ? ምንም ያደረገው ምንም አላደረገም። አንቺ ከኔ ጋር በመለያየትሽ ደስተኛ ነሽ? ልንገርህ እኔ ኢቭን ብንለያይም ገባክ አይደል? ካንተ ህይወት በሰላም ነው መውጣት የምፈልገው። በሰላም በቃ ምክንያቱም የሚጠብቁን ሰዎች አሉ። ማንንም ማስከፋት የለብንም። በሰላም ገባ? አንተ መጣላትን የሆነ መለያየትን በኔጌቲቭ ተለያየን አይደለ? ግዴታ እኔ እናንተ ለመለያየት ተሳድበን መደባደብ ነው የቀረን። ሶ እንደባደብ እሱ ነው የቀረን። አይ ተደባድበን የሚወጣልህ ከሆነ ተደባድበን እንለያይ። ምንድነው ፕላን? ምንድነው እንደዚህ የምትሆኚው? አይደል በቃ ገባህ? እኔ ፈለኩት ነው ወይ ኢፋን የፈለኩት ገባህ አይደለ? ላስረዳችሁ እየተከራከርኩት እኮ አይደለም። አንተ ለሷ ተወግናለህ፣ እሷ ለአንተ ተወግናለች። ደስ ትላለች፣ በጣም ታምራላችሁ።
ምንም ሰማ ጨረስ ነገረችኝ እኮ ምንም እንዴ ነው ለሮሶ ነው አታዳምጠው የጀመረ አዳምጥ እስቲ ማን ራስህን ማን ከማየው ነገር የምሰማው ነው ይበልጣል ነው እስቲ ምን ላዳምጥ ኤፍሬም እንደዚህ ብለህ ነገረኝ እስቲ ምን ላዳምጥ እኮ ተረጋጋሽ እሺ ምን እሺ ይኸው ተረጋጋ በመጀመሪያ ደረጃ እኔ ምን እንዳንተ ተጠርቼ የመጣሁት ሁለተኛ ነገር ደግሞ ቤዛ እኔ እናንተን ለማስታረቅ ነው የመጣችሁ ገባህ አይደል እኔ በሁለታችሁ መሃል እኔ እናንተ ተጣልተን እኔ እናንተ ልታታረቅ እኔ እናንተ ተጣልተን እኔ እናንተ ተጣላና እንኳንም ተጣላን በቃ እሱ አለቀ እኔ እዚህ ጋር የኔ እናንተን ጉዳይ ላነሳ አይደለም የመጣሁት ገባህ አይደል የኔ እናንተ ጉዳይ ታዋው አንድ ነገር ብቻ አንድ ጥያቄ ልጠይቅህ ቤዛን ትፈልጋታለህ አልፈልጋትም እሱ ለምን ነው እንደዚህ የማልፈልጋት ከዛ ካንተ ጋር ስትሆን ደግሞ ማየት አናደደኝ ምክንያቱም ከማልጠብቀው ሰው አልፈልጋትም ብለሃል ኢፋ በቃ አሁን ጭቅጭቅ ምናምን ነገር አይፈልግም መታየቷ ምን ይናክለ እንደምፈልጋት አይደለም እያሳየሁክ ያለው ግን ያንተን መሰሪነት ያንተን ክፉነት እያሳየሁክ ነው ያለው ለቃላቶች ትናንት እኮ ቤት መተበጠበት ከማ ኖ አንደኛ ባልተጠራበት እግዚአብሔር ብዙ ጎረቤት ነው የመጣው በቃ እንኳን ደስ ወጣ በኋላ ደግሞ ቃሰብራል እሱ ጋር ነው ሌላ የከፋ ነገር ነበር የሚፈጠረው ኢፋ አንዴ ዝም በል የከፋ ነገር ነበር የሚፈጠረው እኔ ትዕግስተኛ ስለሆንኩ ትዕግስተኛነትህ በመለፍለፍ አይደለም ትዕግስተኛ ከሆንክ ስትጠራ ዝም ብለህ ማዳመጥ አለብህ ገባ አይደለ የተጠራህበትን ዋና ፖይንትህን አዳምጥ በጣም ከመጣክ ጀምሮ ነው እየተንጨረጨርክ ነው እንደዚህ ዝም ብለሽ ጠርታሽ የምትይኝም ብቻ ሰምቼሽ የምሄድ ልንገርህ የምለውን ሰምተህ ሄድ እያልኩ አይደለም መልስ መመለስ ላለብህ ነገር መልስ ትሰጣለህ ግን ምን እንደመለስልሽ ነው ገባ አይደለ መጀመሪያ ከማውራት በፊት አዳምጥ እዚህ ጋር ስለኔና ስላንተ እንድናነሳ ከጓደኞቼ ራቂ ብዬሻለሁ አይደል ልንገርህ ከኔ ያርቅ ካንተ ርቃለሁ ከኔ ራቂ በለኝ እኔ ካንተ እየራኩ ከኔ ማቆይቷል ከራቂ ሶ ገባክ አይደለ ከጓደኞች ራቂ ማለት የምትችው ያንተ ብቻ ጓደኛ ሲሆን ነው ኤፍሬም ጓደኛዬ ነው ካንተ በፊት እንኳን ያወኩት ኤፋን ነው ገባህ አይደለ ሶ እሱን አታገኙ እሱን እንደዚህ የማለት መፍት የለህም እናመሰግናለን ግን አንተ ደርቲ ማይንድ ነው እያሰብክ ያለው እኔ እነሱ ግን ጀስት እንኳን አሰብ አይኑ የነካክ ነገር ምን ተለከፍክ ያሰራብህ ሰው አለ የተለከፈ ነው እንደዚህ ነው ማንነቱ እንደዚህ ሸፋፍነሽ አይደለም ሸፋፍነሽ ለማለፍ ነው ምንም አይሳካልሽም ምንም እኔ ይኸውልሽ መሰበር አይነት ሰው መስየሽ ከሆነ በጣም ተሳስተሻል በጣም ተሳስተሻል ይኸውልሽ እኔ ንጥቀት እየጠበቅሽ ከሆነ በጣም ተሳስተሻል ያንተ ንጥቀት ብፈልግ እኔ ከጓደኛ ጋር ላስታረቀ ካልመጣ በጣም ተሳስተሻል ግን አንተ እኔና አንቺ ሳንስማማ አንቺ ከጓደኛዬ ጋር ልታስታረቂ እኮ በየትኛው መንገድ አንስማማ ምክንያቱም አንተ እሱን ባልሆነ ነገር እየጠረጠርከው ነው እሱ ደግሞ የመጣው በእኔ ምክንያት ነው ሶ ያንን ነገር መፍታት የምችለው እኔ እኮ አሁንም ያዝልቅላችሁ ነው ያልኩት ሌላ ምንም ነገር አረ ላፍ ለከት ይኑርህ ምን ሁሉ የሚያዘልቅልን ምን አየህ ስቃይ አንተ ያንተ ስቃይ እሷ ይሰማታል የሷ ስቃይ አንተ ይሰማሃል ሶ በመሃላችሁ ደግሞ እኔ ያለው አቃጣዩም አሰቃዩም እኔ ነኝ አንድ ነገር ልንገርሽ በጣም ተንጨረጨርክ ነው ያለው ምን በሌለበት መንገድ በጣም እያስመሰልሽ ነው ባይዚ እኔ ታቀኛለህ አላስመስልም ሲቀጥል ደግሞ የሚቆጭህ ነገር እያስመሰልሽ ካልሆነ እኔ ምን እንዲሰማኝ ነው ከሱ ጋር ያደረግሽው ምን አድቆይ እኔ ምን ሳረጋየኝ አይሆኑ ነገር ያየው ነገር አለ እስቲ ምን አደረክ እንደዚህ ነው የምትለው ምን እስኪፈጠር ምን አስቤ ምን እስኪፈጠር ባይዚ ያንተ ደንዘዝና ገባክ አይደል ያለ ማስተዋል ችግርህ ማለት ነው እኔ እና እሱ ስንገናኝ ስለጠየቅኩሽ ነው በውስጤ ይዤ ማብሰልሰል ነበረብኝ አንቺ የምታደርጊው ነገር የሆነ ነገር መልስ ከፈለክ ተረጋግተህ ነው የሰው ልጅ መጠየቅ የምችለው ተናደክ ገደል ግቢ ገደል ግባ በእንዲህ በይ በእንዲህ በይ ስላክ ምንም መልስ አታገኝም ልንገር አይደለም ምንም አይነት ነው በአይፋ ሊገባ አልቻለም እኔ ሲጀመር አንተ ላገኘ ነው እሱ ነው ግሬ ገባኝ ማርያም ለማናቀው ባህሪ ካለ ተናገር አንደኛ በጣም ስለማከብር ነበር እንደዚህ ግን ቀለልክብኝ እኮ አውራኝሽ ከሴት ጋር መጣ እኔ ምንም ማውራ ነገር የለም በቃ ጨርሻለሁ ከዚህ በኋላ ኦኬ እሷ ትሄድሽ አንዴ ትሜት ትቻለሽ ከፈለክ እሷን ብትኖር ማለት ነው ማውራህ ነገር ይሄንን ነው ምንም አይደለም እሷን ባትኖር ማውራህ ነገር ይሄን ከሴት ስርስር አትርመጥመጥ በቃ ወጣ በል ወንድ ልጅ ነህ ማን እንደሚርመጠመጥ እኮ እናያለን ገባ አይደለ ማን እንደሚርመጠመጥ እናያለን አንቺ ባይዜ ወይ ወንድ ልጅ ባህሪ መገለጫ ይሄ አይደለም ወንድ ልጅ ባህሪ ሰው ምን ይለኛል ወይ እስቲ ዝም በይ ስማ እኔ ምንም አይለኝም በጣም እያወራሽ ነው እንኳንም ማወራው ገባ እኔ ቢገባ ሁለታችሁን ለማስማማት ኢቭን ካንተ ጋር በሰላም ነው መለየት የምፈልገው ገባ አይደለ እኔ እና እሱ ማንስማማ ሰዎች ከዲጋ ሰላም ማውረድ ትፈልጋለህ አፈልግ ስማ እኔ ሲጀመር ስማ ኢፋ እኔ እንደዚህ እንደሆነ አልፈልግም ቆይ ማርያምን ቆይ ኢፋ ልንገርህ ስማ አንተ ሰላም ማውረድ ፈልግም ይኸውልህ ሰላም እንድንሆን ብትፈልግ ኖሮ እንደዚህ አታረግም ከሷ ጋር በቃሽ አትፈልጋለህ አልፈልግም ቆይ ኢፋ ዝም በል ሲጀመር አንተ ኢፋ ሌላ ነገር እያሰበ ያለው አንተ የፈለገው ለሰባል ልንገርህ አንዴ ዝም በል ባይዘው የሚቆጭህን ነገር
ልንገርህ የሰው ልጅ መገናኛ አይታወቅም። ቢሆን አጋጣሚ ልንገናኝ እንችላለን። ሶ መለየትም ካለብን በሰላም ነው መለያየት። እኔና አንቺ የምንገናኝ አይነት ነገር አስበሽ ከሆነ አገኘዋለሁ የኔ ምናምን ካንቺ ሚኪልዬ እኔ እንደዚህ እያሰብኩ አይደለም። ባይዘይ ልንገርህ ለማይታወቅ ነገር ከሚጠራጠረኝ ሰው ጋር አብሬ ልኖር አልችልም። አንተ ልትጠራጠር ካትሩ ባይዘይ ከሚቀድመው ከሷ ነው ባይዘይ እኔ አይደለሁም። የኔን ስርስር የኔን ድክመት የኔን መጥፎ ጎን ስለ ድክመት አለ እውነታውን ነው። መጥፎ ጎን እየፈለጉ ማውጣት አይደለም። ለራስህ መሟገት ትችል ነበር። ለራስህ እኔ እንደዚህ አይደለም እኔ ማውራት ትችላለህ። ያየሽው ነገር በሙሉ እውነት ነው። እሱንም ደግሞ በቅርብ ቀን ማሳየሽ ይሆናል። በጣም ደስ ነው። ሲሰኝነት ነው ተው እንትን አትበል። አጉል ቃላት እሱ አጉል ቃል ተናገረና አንተ አጉል ቃላት ተናገር። ምንም ልሁን ግን በአንተ አፍ እንደዚህ መጠራቴ አንተንም ራሱን እንደሚወክልህ ነው። ኦኬ በቃ ከይቅርታ ጋር የምር አሁን ሄዱ። ምክንያቱም ነገሩን ማባባስ አልፈልግም። አንቺ ነሽ የመጣሽው መሄድ ትችያለሽ። በቃ ሰላም ማውረድ አልፈለገም። ሂዱ ትታችሁኝ ሂዱ። እኔ የምፈልገው ይኸውልሽ በሰላም መኖር ነው። ሲጀመር እሱን ማግኘት ነበር የፈለኩት። ሳላቅ ነው የመጣሽው። መሄድ ትችያለሽ። እሺ ዝም በል በቃ። ማርክ በጣም እያዘንኩብህ ነው። እግዚአብሔር ያመረ ነው። አይ ኖ አትንካኝ። ያለ ለብሮ 10 ብገፈታትራት በእግዚአብሔር ተው በቃ ይፈታው ነገር እንዲፈጠር እኔ እናንተ እንድንሰናዘር አታርግሽ። ለብሮ 10 ብገፈታትራት ኖራ ላይ ለሴት ልጅ ክብር አይኖርም እንዴ? ኢፋና በቃ እንሂድ። ስማ ነው ወይ አይደለም ልንገርህ። አሁን አንዱ ድጋሚ ወይኔ መድኃኒዓለም ኢፋ እያስከፋሉ ከአንድ ሁለቴ እየገፈተርካት ነው። ስማታው አይመለከተም። ስነ ስርዓት ይኖር አይመለከተም። አንተ ሰውዬ ተረጋጋ። መድኃኒዓለም ኢፋ በቃ ተዋውኛ እንሂድ በእናትህ። ሌላ ሴት ራሱ ገፈተር ማየት አልፈልግም። አንተ የሴቶች ሊቀመንበር ኢፋ በቃ እሱ እንትን ይበልና እንሂድ። የሴቶች መሪ ማርያምን ስነ ስርዓት ይኖር። አይ ኖ ስነ ስርዓት ባይዘይ ህይወትህን ነው የምታበላሸው። እንደዚህ ምናምን ነገር ለብሰና ለራስም ክብር ይኖራል። አይ ኖ አሁን ከሱ ጋር መጥራቴ የምር ማርያምን እንትን አልኩሽ። በጣም ይቅርታ። በቃ አፍና ተከፈተ በቃ ሚኪልን ይቅርታ አድርግልኝ። እኔ እንደዚህ ተፈጠረ ያደረኩት በቃ